የፍቅር ሐይቅ የመዋደድ ቁንጮ የሆናችሁ ውድ የጥዑም ተረክ ቤተሰቦች እንደምን ሰነበታችሁ? ዛሬ በተለመደው መንፈሳዊ ተረክ ሳይሆን ካነበብኩት መጣጥፍ ውስጥ ያስተማረኝን ያዝናናኝን ተረክ ነው። ለኔ ያስተማረኝ ያስተምራችኋል፣ ያዝናናኝ ያዝናናችኋል በማለት ቀንጨብ አድርጌ ይዤላችሁ መጥቻለሁ። በታሪኩ ውስጥ 3 ጓደኛ ማቾች ነበሩ። ስለ ሶስተኛው ጓደኛ ግን ሳትሰሙ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እንዳታደርጉ። ነገር ግን ስለ ሶስተኛው ጓደኛ ስትሰሙ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ወደ ታሪኩ በአንድ ትልቅ ከተማ ውስጥ የሚኖር ዳንኤል የተባለ አንድ ታላቅ ባለጸጋ ነበር። ዳንኤል ገና ከወጣትነቱ ጀምሮ ስኬትንና ሀብትን ብቻ እያሳደደ የሚኖር ብኩን ፍጥረት ነው። በዚች ምድር ላይ ትልቁ ነገር ገንዘብና ስልጣን ነው ብሎ ያምን ነበር። ስራውን ከመውደዱ የተነሳ ሌሊትና ቀን ይደክማል፣ ስብሰባዎችን ያበዛል፣ አዳዲስ ንግዶችን ይከፍታል። እድሜው እየገፋ በሄደ ቁጥር ሀብቱ እንደ ሰማይ ከዋክብት በዛ። በትልቅ ግንብ የተከለለ ቪላ ቤት፣ ውድ የሆኑ መኪናዎች፣ በየባንኩ የከተማቸው እጅግ ብዙ የሆኑ ገንዘቦች ነበሩት። በከተማ ውስጥ ያሉ ታላላቅ ሰዎች ሁሉ ያከብሩታል። በሄደበት ስፍራ ሁሉ ቦታ ይሰጡታል። ዳንኤል በዚህ ስኬቱ ተደስቶ እኔ ሙሉ ሰው ነኝ እያለ ይመጻደቅ ነበር። ነገር ግን በዚህ ሁሉ ሩጫ ውስጥ ሆኖ ዳንኤል የረሳው አንድ ትልቅ ነገር ነበር። ራሱን፣ ጤንነቱን፣ ከሰዎች ጋር የሚኖረውን እውነተኛና መንፈሳዊ ስብዕና ግንኙነቱን ሙሉ በሙሉ ዘንግቶ ነበር። ነገ እደርሳለሁ፣ ነገ እጸልያለሁ፣ ነገ ከሰዎች ጋር እገናኛለሁ፣ ነገ ለነፍሴ አስባለሁ እያለ ዘመናትን አሻገረ። ነገር ግን ጊዜ ለማንም ቆሞ አያውቅም። አንድ ቀን ዳንኤል በቢሮ ውስጥ ተቀምጦ ትልቅ የንግድ ውል እየተፈራረመ ሳለ በድንገት ደረቱ ላይ ከባድ ህመም ተሰማው። ትንፋሹ ቁርጥ ቁርጥ አለ። የያዘው እስክሪብቶ ከእጁ ላይ ወደቀ። አገልጋዮቹ በከባድ ድንጋጤ ተውጠው በፍጥነት ወደ ትልቅ ሆስፒታል ወሰዱት። ታዋቂ የሆኑ ሐኪሞች ተሰብስበው ብዙ ምርመራዎችን አደረጉለት። ከረጅም ሰዓታት ጥበቃ በኋላ ዋናው ሐኪም ወደ ዳንኤል ክፍል ገባ። ፊቱ ላይ ምንም የደስታ ምልክት የለም። በመስኮቱ አሻግሮ የሚያየው የተጨለመ ጭጋግ፣ የጠለቀች ፀሐይ፣ ጥቁር ደመና ብቻ ነበር። ሐኪሙ ወደ ዳንኤል ጠጋ ብሎ በትከሻው ላይ እጁን አኖረና በቀስታ እንዲህ አለው። አቶ ዳንኤል፣ በጣም አዝናለሁ። በሰውነትህ ውስጥ ለረጅም ጊዜ የተሸሸገና ከባድ የማይድን በሽታ አለ። ሕክምናው ሊረዳህ አይችልም። በዚህ ምድር ላይ የሚኖሩ ጥቂት ቀናት ብቻ ናቸው። የምትሰራውን አቁመህ መፈጸም ያሉብህን ነገሮች ብትፈጽም ይሻልሃል አለው። ይሄ መርዶ ለዳንኤል ከሰማይ እንደወረደ መብረቅ ነበር። ያ ሁሉ ያከማቸው ሀብት፣ ያ ሁሉ የስልጣን ማማ፣ ያ ሁሉ ዝና በአንድ አፍታ በሐኪሙ ቃል ፈረሰ። ለመጀመሪያ ጊዜ ሞት ፊት ለፊቱ ቆሞ አየው። በዚያን ሰዓት ዳንኤል ታላቅ ፍርሃትና ብቸኝነት ተሰማው።
ብቻዬን ወደ ጨለማ መቃብር እንዴት እሄዳለሁ? የሚረዳኝና አብሮኝ የሚጓዝ የለም እያለ በልቡ ያዝን ጀመር። ዳንኤል ወደ ቤቱ ተመለሰ። በአልጋው ላይም ተኝቶ ሳለ በህይወቱ ውስጥ እጅግ የሚወዳቸውን ዘውትር ጊዜውን የሚሰጣቸው 3 ዋና ጓደኞች እንዳሉት አሰበ። እነዚህን ጓደኞቹን ለመጥራትና አብሮት ወደ ማይቀረው ጉዞ እንዲጓዙ ሊጠይቃቸው አሰበ። ወዲያውኑ የመጀመሪያውን ጓደኛ አስጠራው። ይሄ ጓደኛው ዳንኤል በህይወቱ ከማንም በላይ ያቀረበው፣ ሌሊትና ቀን ሲደክምለት የኖረ፣ ያለ እርሱ መኖር የሚችል የማይመስለው በኩራት የሚያየው ጓደኛ ነበረው። ዳንኤል በአልጋው ላይ ሆኖ በደካማ ድምፅ እንዲህ አለው፣ ጓደኛዬ ሆይ፣ እኔ ወደማልመለስበት የሞት መንገድ ልጓዝ ነው። ካለኝ ከባድ ፍርሃት የተነሳ በዚህ ረዥም ጉዞ ላይ ብቻዬን መሆን አልችልም። እባክህ ካንተ ጋር ብዙ ዘመናትን አሳልፈናልና አብረኸኝ ተጓዝ አለው። የመጀመሪያው ጓደኛ ግን ፊቱን አዙሮ በድባቴ ድምፅ መለሰለት፣ ይህ ፍጹም የማይመስል ነገር ነው። ያንተ ጉዞ ያንተ ብቻ ነው። እኔ ካንተ ጋር እስከ መቃብር መሄድ ቀርቶ አንድ እርምጃ እንኳን አብሬህ ልጓዝ አልችልም። አንተ በትሞት እኔ ወዲያውኑ ወደ ሌላ ሰው የምሄድ ጓደኛህ ነኝ። አብሬህ ልጓዝ ባለመቻሌ በጣም አዝናለሁ። ቻው ብሎት ወጣ። እዚህ ጋር ልብ ማለት ያለብን ነገር ይሄ የመጀመሪያው ጓደኛ ማን እንደሆነ ነው። ማን መሰላችሁ? ገንዘብና ቁሳዊ ሀብት ነው። በህይወታችን ውስጥ ከማንም በላይ የምንጨነቅለት የምናስብለትና የምንወደው ሀብታችን። ነፍሳችን ከአካላችን ስትለይ አብሬህ እመጣለሁ አይለንም። እኛ ስንሞት ወዲያውኑ ስማችን ተፍቆ ወደ ወራሽ ወይንም ደግሞ ወደ ሌላ ሰው ይተላለፋል። ለካስ ዳንኤል የኖረለት የመጀመሪያው ጓደኛ እንደዚህ ከንቱ ነበር። ዳንኤል በመጀመሪያው ጓደኛ ምላሽ ልቡ እጅግ ተሰበረ። ነገር ግን ተስፋ ሳይቆርጥ ሁለተኛውን ጓደኛ አስጠራው። ይህ ጓደኛው በከተማ ውስጥ ታዋቂ ያደረገው በየማህበሩና በየስብሰባው አብሮት የሚቀመጥ በችግሩ ጊዜ መፍትሄ የሚፈልግለት የቅርብ አማካሪ የነበረው ጓደኛው ነው። ዳንኤል ወደ እርሱ ተመልክቶ ወዳጄ ሆይ፣ የመጀመሪያው ጓደኛዬ ካደኝ፣ አንተ ግን በታማኝነት አውቃለሁ። እባክህ በዚህ አስፈሪ የሞት ጉዞ ላይ አትተወኝ፣ አብረኸኝና አለው። ሁለተኛውም ጓደኛ ራሱን በመነቅነቅ በሐዘን እንዲህ አለው፣ ዳንኤል ሆይ፣ እውነት ነው፣ እወድሃለሁ፣ አከብርሃለሁ። በህይወት እያለን ብዙ ረጅም ጉዞ አብረን ተጉዘናል። አሁንም ብትሞት እረፍትህን ውብ ለማድረግ ታላቅ ሽኝት አድርግልሃለሁ። አልቅሼ እሸኝሃለሁ። ነገር ግን እኔ ካንተ ጋር መጓዝ አልችልም። የእኔ ታማኝነት የሚያበቃው እስከ መቃብር አፋፍ ድረስ ብቻ ነው። አንተ መቃብሩ ስትገባ እኔ ተመልሼ ወደ ቤት እሄዳለሁ አለው። ይህ ሁለተኛው ጓደኛ ደግሞ ማን መሰላችሁ? ወዳጅ ዘመዶቻችን፣ ጓደኞቻችንና በምድር ላይ ያለን ዝና ነው። ምንም ያህል ቢወዱን፣ ምንም ያህል ቢቀርቡንና ታላቅ የሐዘን ሰርግ ቢያደርጉልን አልቅሰው መቃብር ውስጥ ካስገቡን በኋላ እያዘኑ ወደ ኑሯቸው ይመለሳሉ። ማንም ሰው ለእኛ ብሎ አብሮን መቃብር ውስጥ አይተኛም። ሰውነታችን ብቻ ግን በአፈር ውስጥ ይበሰብሳል። ዳንኤል አሁን ሙሉ በሙሉ ተስፋ ቆረጠ። ያጠራቀመው ሀብት ካደው። ያመናቸው ወዳጆች ዝናው ጥለውት ፈረጠጡ። በከተማ ውስጥ ጨለማውና ከባዱ ነገር የተጋረጠበት መስሎ ታየው። ማልቀስ ጀመረ።
ለካስ በከንቱ ደክሜያለሁ። ለካስ ሙሉ ዘመኔን ምንም ለማይጠቅሙኝ ጓደኞቼ ሰጥቻለሁ እያለ ተጸጸተ። በዚህ ከባድ የለቅሶና የጸጸት የሐዘን ስሜት ውስጥ እያለ በድንገት በክፍሉ ጥግ በጣም ረጋ ያለ ለስላሳ ደግሞ እምነት የሚጥል ድምፅ ሰማ። ድምፁም እንዲህ አለው፣ ዳንኤል ሆይ አታልቅስ፣ እኔ ካንተ ጋር ነኝ። ወደምትሄድበት የትኛውም ስፍራ ወደዚያ ስውር ዓለምና መቃብር አብሬህ እጓዛለሁ። አንተን ጥዬ ከቶ አልመለስም አለው። ዳንኤል በድንጋጤ ፊቱንና ድምፁን አዞረ። ሲመለከት በጣም የደከመች፣ የተራቆተች፣ የተራበችና የተገፋች የምትመስል አንዲት ምስኪን ባለክንፍ ፍጥረት አየ። ዳንኤል በትልቅ እፍረትና ጸጸት ተሞልቶ እንዲህ ሲል ጠየቃት፣ አንቺ ማንሽ? እኔ እኮ በሕይወቴ ሙሉ አላውቅሽም፣ ትኩረትም ሰጥቼሽ አላውቅም። እንዴት አብረሽኝ ለመሄድ ፈቀድሽ? አላት ተገርሞ። ያቺን ፍጥረት አይኖቿን ወደ ዳንኤል አቅንታ እንዲህ አለችው፣ እኔ ያንተ መልካም ሥራ ነኝ። ያንተ ሕሊናና ለነፍስህ የሠራኸው መንፈሳዊ ስንቅ ነኝ። አንተ በምድር ላይ ስትኖር ለሀብትህና ለጓደኞችህ ጊዜን ስትሰጥ፣ እኔ ግን ሙሉ በሙሉ ርቦኝና ተጠምቼ ጥለኸኝ ኑረሃል። አትኩሮት ስላልሰጠኸኝ ነው እንዲህ ከስቼና ደክሜ የምታኝ። ነገር ግን ምንም እንኳን በተረሳኝም እኔ ያንተ እውነተኛ ማንነት ስለሆንኩ እስከ ዘላለም ድረስ ከአንተ ጋር እኖራለሁ። በመቃብርም ሆነ በፈጣሪ ፊት አብሬ እቆማለሁ አለችው። ዳንኤል ይህንን ሲሰማ ከልቡ አለቀሰ። ወዮልኝ! እውነተኛዋንና ዘላለማውያን ጓደኛዬን አስርቤ ለአላፊዎቹ ጓደኞቼ ስደክም ኖሬያለሁ እያለ እየጮኸ ሳለ በድንገት ከባድ የላብ አጥቢያ ሆኖ ከአልጋው ላይ በረገገ። ተነሳ። አካባቢውን ሲመለከት በሆስፒታል ክፍል ውስጥ ሳይሆን በራሱ መኝታ ቤት ውስጥ ነው። ገና ማለዳ ነው። ያየው አስፈሪ መርዶና ሶስቱ ጓደኛሞች ሙሉ በሙሉ በህልም የተገለጡ ታላቅ ትምህርት ነበሩ። እግዚአብሔር አምላክ ገና እድሜና ጊዜ እንዳለው ራሱን እንዲያስተካክል ሁለተኛ እድል ሲሰጠው ነው። ዳንኤል ወዲያውኑ ካልጋው ወረደና ተንበርክኮ ወደ ፈጣሪው አለቀሰ። ከዚያች ዕለት ጀምሮ የህይወቱን መንገድ ሙሉ በሙሉ ቀየረ። ገንዘብ ማሳደዱን ግን አላቆመም። ነገር ግን የገንዘቡ ባሪያ መሆኑን አቆመ። ያንን ሀብቱን ድሃ አበላበት፣ የታረዘ አለበሰበት። መልካም ስራዎችን እየሰራ ያቺን የደከመች ዘላለማዊዋን ጓደኛ ነፍሱን ማልበስ፣ ማሳደግ፣ ማደለብ፣ መንከባከብ ጀመረ። ህሊናው በሰላም ተሞላ። የዛሬው ተረት ይህንን ይመስላል። ክቡራንና የተወደዳችሁ የፍቅር ሐይቅ የመዋደድ ቁንጮ የሆናችሁ የጥዑም ተረት ቤተሰቦች ዛሬ ካነበብኩት መጽሐፍ ላይ ያገኘሁትን ይህንን ታሪክ ላካፍላችሁ የወደድኩበት ምክንያት ትልቅ ነው። ይሄ ታሪክ የዳንኤል ብቻ አይደለም፣ የሁላችንም ታሪክ ነው። ዛሬ ሁላችንም የምንሮጠው ሩጫ ያንን መጀመሪያውን ጓደኛ ወይንም ገንዘብና ንብረት ለማሳደድ ሊሆን ይችላል። ወይም ደግሞ ለሁለተኛው ጓደኛ ለሰዎችና ክብር፣ ዝና ሌሊትና ቀን እንደክማለን ይህንኑ ለማግኘት ስንል ማለት ነው። ነገር ግን ልክ እንደ ዳንኤል ነፍሳችን ከአካላችን የምትለይባት ያቺ የመጨረሻዋ ሰዓት ስትመጣ እነዚያን ሁሉ ጥለናቸው እንደምንሄድ ስናስበው ተራ ነገር እንደሆኑ ይገባናል። ቆም ብለን ራሳችንን ስንጠይቅ እስከ መቃብር ለምትከተለን በፈጣሪ ፊት ለምትቆሟ ሶስተኛ ጓደኛችን ለነፍሳችን፣ ለእምነታችን፣ ለመልካም ስራችን ምን ያህል ጊዜ ሰጥተናል? እያሳደግናትስ ነው ወይ? አስርበናታል ወይ?
የመጨረሻዋን ቀን እየጠበቅን ነው የሚሉትን ጥያቄዎች በመመለስ ህይወታችንን ወደ ቀና ጎዳና ማልበስ እንችላለን። ይህንን ነበረ ቅድም ያልኳችሁ። ልክ ስለ ሶስተኛው ጓደኛ ስትሰሙ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግ እንዳትረሱ ብዬ ነበር። ስለዚህ አሁን የመሰናበቻው ሰዓት ላይ ደርሰናል። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ለምትወዱት ሰው ደግሞ እንዲጋራላችሁ ሼር ምልክቷን በመንካት እንድታጋሩልን ስል በትህትና ጠይቃችኋለሁ። ቸር ቆዩልኝ። ጡም ተረክ ይቀጥላል።